በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 17 በዚህች ቀን ለለውንድዮስ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ መክሲሞስና ዶማቴዎስ መታሰቢያቸው ሆነ። ይህም ንጉሥ ሃይማኖቱ የቀና እግዚአብሔርንም የሚፈራ በእውነትም የቀና ፍርድን የሚፈርድ ነበረ። ስለዚህም እሊህና ሁለት ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽህና እንደ እግዚአብሔር መላእክት ሆኑ። ትሕትናን ፈራሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊትም የብሉይና የሐዲስን መጻሕፍቶችን የሚያነቡ ሆኑ። ከዚህ በኋላ ይህንን ዓለም ይተውት ዘንድ የመላእክትንም ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚያም ሐሳብ መጣባቸው። ሃይማኖታቸው የቀና 318 አባቶች ወደ ተሰበሰቡበት ወደ ኒቅያ ሂደው ይጸልዩ ዘንድ እንዲያሰናብታቸው ለአባታቸው ምክንያት አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቅያ አገርም በደረሱ ጊዜ ከከበረ ቦታ በረከትን ተቀበሉ። ሰራዊትንም ወደ ንጉሡ አባታቸው ጌታችን ንጉሥ ወይ እኛ ከዚህ ጥቂት ቀን መቆየት እንሻለን የሚል ጽሑፍ ጋር ጽፈው ላኩ። ከዚያ በኋላ ለአንድ ጻድቅ መነኮስ ሐሳባቸውን ገለጡ። እንዲህም አሉት፣ ከአንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታችሁ የተነሳ እፈራለሁ። ነገር ግን ወደ ሶርያ ሂዱ፣ ስሙ አጋቢዎስ የሚባል ከዚያ ሃይማኖቱ የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጓዙ። ወደ ቅዱስ አባ አጋቢዎስ ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፍበትም ቀን ከእርሱ ዘንድ ኖሩ። ከእረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆችህ መክሲሞስና ዶማቴዎስ ለእኔ ልጆቼ ይሁኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አለው። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህንን ሰው አባ መቃርስን በሥጋው አየሁ ዘንድ እመኝ ነበረ። እነሆ በመንፈስ ቅዱስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ አላቸው። ካረፉ በኋላ አልሄዱም፣ በዚያ በሶርያ አገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ወሬያቸውም በሀገሮች ሁሉ ተሰማ። በባሕርና በየብስ የሚነግዱ ነጋዴያንንም የመርከብ መዛኔዎችም መስራት ተምረው ከድካም ዋጋቸው በየጥቂቱ የሚመገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔር በእጆቻቸው ከሚሰሯቸው ድንቆች ተአምራቶች የተነሳ የቅዱሳን መክሲሞስንና ዱማቴዎስን ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎችም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኞችም ይሆናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር ከይሲ ነበረ። ብዙዎች ሰዎችንም አጠፍቷል። የሀገሩ ሰዎችም ወደ ከበሩ መክሲሞስና ዶማቴዎስ መጥተው ከዚያ ከይሲ ያድኗቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስንም በለበሰ በአባታችን በአጋቢዎስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻህ ደጅ ቢደርስ አንተ ወጥተህ ሙት፣ የሰማይ ወፎችም ይብሉህ። አንድ ሰውም ያችን ደብዳቤ ተቀብሎ ሄደ። በዚያም የዘንዶ ዋሻ ደጃፍ አኖራት። በዚያንም ጊዜ ዘንዶ ወጥቶ ሞተ፣ የሰማይ ወፎችም በሉት። ሕዝቦችም ሁሉ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። የክብር ባለቤት ጌታችንም በሊ ቅዱሳን በመክሲሞስና በዶማቴዎስ እጆች ብዙ ድንቆች ተአምራቶችን አደረገ። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባሕር ዳርቻ ደረሰ። በመርከቦችም በአንዱ መርከብ መዛነቢያ ላይ መክሲሞስና ዶማቴዎስ የሚባል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከስጥመት እግዚአብሔር ያድነኝም ዘንድ የሊህን
ወንድማማቾች የከበሩ መነኮሳት ስማቸውን በመርከቤ ላይ ጻፍኩ። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ምልክት ነገረው። የንጉሥ ልጆች እንደሆኑ አውቆ ያን ነጋዴ ወደ ንጉሡ አባታቸው አደረሰው። ንጉሡም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሡም ልጆቹ እንደሆኑ በተረዳ ጊዜ እናታቸውንና እህቶቻቸውን ከብዙ ሰራዊት ጋር ወደ እነርሱ ላከ። ደርሰውም ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ወደ ንጉሡ አባታቸው ከእርሷ ጋር ይመጡ ዘንድ ለመነቻቸው። እነርሱም ራሳችንን ስዕለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችንን ማፍረስ አይቻለንም። ነገር ግን ሂጂ፣ ላንቺም ለአባታችንም ከመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላችኋለን። በዚህም የአነጋገር አረጋጓት። በመለየቷም ፈጽማ እያዘነች ተመለሰች። ወደ ንጉሡም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉሡም ለሚስቱና ለባለሟሎቹ እንዲህ አለ። በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወት ድልብ ይሆኑን ዘንድ እንተዋቸው፣ ጸሎታቸውም ይጠቅመናል። በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና፣ እነርሱ ግን የማያልፉ መንግሥትን አተረፉ። በዚያም ወራት የሮሚያ አገር ሊቀ ጳጳሳት አረፈ። ስለሚሾሙትም ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳት ጳጳሳትም ተሰበሰቡ። የከበረ መክሲሞስንም አሰቡትና ሁሉም ለዚች ሹመት እርሱ በእውነት ይገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎች የሆኑ ድንቆች ታምራትንም ያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታልና፣ በዕድሜውም ወጣት ቢሆን ክርስቶስ በውስጡ ስላደረ በእውቀትና በበጎ ሥራ በቤተ ክርስቲያንም ሕግና ሥርዓት ሁሉ ፍጹም ነው። ይህንንም በሰሙ ጊዜ አባቱና እናቱ ደስ አላቸው። መኳንንቶችንም ላኩ። የከበሩ መክሲሞስና ዶማቴዎስም ወደ ሮሜ ይወስዷቸው ዘንድ ወደ ሶርያ ሀገረ ገዥ ደብዳቤ አብረው ላኩ። እሊህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ አጋቢዎስም ያዘዛቸውን አሰቡ። በዚያም ጊዜ ተነሱ። ልብሳቸውንም ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወደ የትም እንደሚጓዙ አያውቁም። ውሃን በሚጠሙ ጊዜም እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚያ በኋላ ከእርሱ ዘንድ ረድኤትን ኃይልን ላከላቸውና ከሶርያ አገርም ተሸክማ ወደ አስቄጥስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖርን እንደሚሹ ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖርን የማይችሉ መስለው በገዳም ያሉትን ችግር ነገራቸውና በዚህ መኖር አትችሉም አላቸው። እነርሱም አባታችን ሆይ ተወን፣ ከዚህ መኖር ካልተቻለን እንሄዳለን ብለው መለሱለት። ከዚህ በኋላ ሰሌን መስራትን አስተማራቸው። ሰሌንም የሚቆርጥበትን ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራዎችንም የሚሸጥና ምግባቸውን የሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲህም ሆነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በጭልታና በዝምታ ወደ ቤተ ክርስቲያን የሚገቡና ስጋውና ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስላመጡትና ስላልጎበኙት አባታቸው አባ መቃርስ ከእርሳቸው የተነሳ አደነቀ። ስራዎችንም ይገልጥ ዘንድ ወደ ጌታችን ለመንና ተነስቶ ወደ እርሳቸው ሄደ። እነርሱም በመምጣቱ ደስ ተሰኙበት። በዚያች ሌሊትም ከእርሳቸው ጋር አደረ። ለጸሎትም በተነሱ ጊዜ የእሳት ሐመል ከአፋቸው ይወጣና ወደ ሰማይ ሲደርስ ሰይጣናትም እንደ ዝንቦች ሲከቡት የእግዚአብሔር መልአክ በእሳት ሰይፍ ዝንቦቹን ሲያባረራቸው የከበሩ መክሲሞስንና ዶማቴዎስንም አያቸው። በነጋም ጊዜ አስኬማን አለበሳቸው። ጸልዩልኝ ብሏቸው ሊሄድ ተነሳ። እነርሱም ሰገዱለትና አባታችን ሆይ አንተ በእኛ ላይ ተጸልይ ዘንድ ተባርከንም ዘንድ የሚገባ ነው አሉት። ተጋድሎዎችንም በፈጸሙ ጊዜ እግዚአብሔር ከዚህ ድካም ሊያሳርፋቸው ወደደ። መክሲሞስም በጽኑ ሕመም ታመመ። ስጋውም እንደ እሳት ጋለ። ወደ እርሱም የወጣ ዘንድ ወደ አባ መቃርስ ላከ።
አባ መቃርስም በመጣ ጊዜ በደዌ ስቃይም አገኘው። መክሲሞስም ጸልዩልኝ ባርከኝም አለው። እርሱም በላዩ አማትቦ ይህ ደዌ ካንተ ይርቃልና አይዞህ አለው። መክሲሞስም አባቴ ወይ በዚች ደዌ ከዚህ ዓለም እንደምወጣ እኔ ያውቃለሁ፣ ረድኤት አገኝ ዘንድ አንተ ጸልይልኝ አለው። ይህንንም በተናገረ ጊዜ መሪር ለቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳንን አንድነት ነቢያትን፣ ሐዋርያትን፣ መጥምቁ ዮሐንስን፣ ንጉሥ ቆስጠንጢኖስንም አያቸው። እነርሱም ነፍሱ በክብር እስከወጣችም ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ ወይ የተመሰገንክ የከበርክ ነህ አለ። ዶማቴዎስም በወንድሙ ላይ መራራ ለቅሶ በማልቀስ አባ መቃርስን የሚለምነው ሆነ። ነፍሴን ይወስዳትና ወደ ወንድሜም ያደርሳት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በሦስተኛው ቀን አባ ዶማቴዎስም ታመመ። ስለ እርሱም ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይም ሳለ አስቀድሞ ወደ አባ መክሲሞስም የመጡትን የቅዱሳን አንድነት አየ። የአባ ዶማቴዎስንም ነፍስ ተቀብለው በክብር ወደ ሰማይ አሳረጓት። አባ መቃርስም ወደ በዓታቸው ሲደርስ ዶማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበረው። መክሲሞስም እረፍት በዚህ ወር በ14 ነው። ዳግመኛ የዶማቴዎስ እረፍት ጥር 17 በዚች ቀን ነው። የከበረ አባ መቃርስም ያ ቦታ በስማቸው እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። ለዘላለሙ መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሞስና ዶማቴዎስ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጥር 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን እና ክቡራን የሚሆኑ አባቶቻችን መክሲሞስና ዶማቴዎስ። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ኤጲፋኒዎስ ዘቆጵሮስ፣ አባ ገሪማ፣ አባ ጰለሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም፣ ብቻዬን ይድላኝ አያሰኝም፣ አያበሳጭም፣ ክፉ ነገርንም አያሳስብም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ዘአቅረብኩ ማሕሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በክርታስ ወለዘ አጻፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።